የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ አቶ አንተነህ ፈቃዱ በእውቅና መርሃ ግብሩ ላይ ተገኝተው እንደተናገሩት ከወጣት አርሶ አደር አቶ አብነት ዴላሞ የምንማረው ለመለወጥ ፍላጎት ካለ በእጃችንና በሰፈራችን ሀብት አለ፣ ይህን ለይቶ በማየት ከሰራን ለውጥ ማምጣት እንችላለን ብለዋል። አንድ ሰው ያሰበውን ነገር ለማሳካት ቀንም ማታም በቁርጠኝነት ከሰራ እንዲህ አይነት ውጤት ማምጣት ይችላልና ከአቶ አብነት ሌላው የምንማረው ድሪም ማድረግ ነው። ድሪም አድርገን ደግሞ ያንን ህልማችንን እውን ለማድረግ ተግተን ከሰራን ቁርጠኛ ከሆነ እንዲህ አይነት ድንቅ ስራ መስራት እንደሚቻል አስተማሪ ነው ብዬ ነው የምወስደው። አብነት በሰራው ስራ ኮርተናል ያሉት አቶ አንተነህ የዛሬው የእውቅና መርሃ ግብር ሞዴል አርሶ አደር አብነት በቀጣይ ለሚሰራቸው ስራዎች መነሻና ስንቅ እንዲሆነውም ሲሉ አክለዋል። ከዛ ባሻገር ሌላው እንደ ትምህርት እንወስዳለን ብዬ ማስበው ሀብት ያለው እጃችን ላይ ነው። በአካባቢያችን ሀብት አለ፣ እኛው እጅ አለ፣ ሰፈራችን ላይ ሀብት አለ። ዋናው ነገር የእይታ ጉዳይ ነው። ያለንን ጸጋ ያለንን ሀብት ለይቶ ማወቅ መቻል ነው። የከምባታ ዞን ዋና አስተዳዳሪ አቶ አረጋሸቱ በበኩላቸውም ሞዴል ወጣት አርሶ አደር አብነት ዴላሞ በግብርና ስራ ብቻ ሳይሆን በተፈጥሮ ላይ የተደረገ ጥረትና ውጤት ነው ብለዋል። ዛሬ የአካባቢ አረንጓዴ ለብሶ ወፎች የሚዘምሩበት ህይወት የለመለመበትና የምግብ ዋስትና የተረጋገጠበት ማራኪ ዘመናዊ መንደር ሆኗል። ለዚህ እጅግ እናመሰግናለን። ሞዴል አርሶ አደር አብነት ዴላሞ በክልሉ ከረጅም ዓመታት በፊት አካባቢው እጅግ በረሃማና ለኑሮ የማይመች መሆኑን በመገንዘብ ጠንክሮ በመስራት ለውጥ ማምጣት መቻሉን ተናግረዋል። በግብርና ጉዳይ አፍሪካ የሚደመምበት፣ ኢትዮጵያ የምትደመምበት፣ ዓለም የሚደመምበት የግብርና ቱሪዝም ማዕከል እንገነባለን።